ሊዘይሯቸው እዚህ መጡ። ሶላት ሀጂ ቡሽራን ተከትሎ የሰገደ እሳት አይነካውም ይባላል እና ሱዳንም ሀገር እንደዚሁ ስጋና ቡና እያያዙ እየሰገዱ እሳት አልነካው ብሏል። እዚህም እሳቸው ያን ወሬም ስለሚሰሙ ቡና ይዘው ልክ ሶላት ቆሞ ሀጂ ቡሽራ ሲደርሱባቸው ሩጠው እሳቸው ጋር ቆሙ። በኋላ ተኪሳቸው አወጡና ሲጀባቸው መረቋቸውና ቁላው ቢሉ አልቀላም እሳት አልነካውም ማለት ምንድነው ይሄ ቡና እኔ ጋር ይዘው ሰግደሃል እንዴ ያሉዋቸው። አሁን እናንተ ጋር ውጪ እንዳያመልጥ ሶላቱ ብዬ ቆሜ ነው አሏቸው። በላይ ይሄማ እኛ ጋር ከቆምክ እሳት አይነካውም፣ እኛ ጋር የቆመ ቀርቶ እኛን ያየ የጀሃነም እሳት አይነካውም አሉ። እዚህ ነበር ይሄ መስጊዳቸው ስለነበረ በዚህ በጎን በኩል በስተግራ በኩል ውጭ ላይ እንትን አለ ዝም ብሎ ጣሉት። በቃ የአላህ ነገር ሆኖ ደግሞ እዚሁ በቃ እንግዲህ ሾቹ አሁን ልብ በሉ ወንድምና እህቶቼ ሆይ ከዛ ቀጥሎ ነው ሱና ቢድዓ እያለ ወደ ታች የሚወርደው። የሽርኩን ጉዳይ ለዘመናት የተዉት እነዚህ ግለሰቦች ይሄ እኮ ምን አይፈልግም አይደለም ይስሐቅና አደም አይደለም ሙዓዝና አደም አይደለም ሳዳትና እገሌ ሊለያዩበት ቀርቶ ሙስሊም ነኝ ያለ ሰው በጠቅላላ ይሄን ክህደት መሆኑን ማመን አለበት። የትኛው ይሄ ግለሰብ ምን እያለ ነው? ሀጂ ቡሽራን አይደለም አብሯቸው የሰገደ እሳቸው ያዩት እኮ ወይም እሳቸውን ያየ እኮ የጀሃነም እሳት አይነካውም። ለዛ ነው በኪሱ ሰውየው ቡና ይዞ የሰገደው። ከዛስ ቡናውን ደግሞ ለሙከራ ምን አደረገው? ብረት ምጣድ ላይ ሲጥለው አልቆላለ ያ ቡና እያሉ ነው። እንግዲህ ይሄ የቀረበው በፋና ቴሌቪዥን ላይ ነው። ለምን ይሄን አልተቃወሙም? ምን ነበር ዓላማቸው? ሁለተኛ ፋይልን ክፈትልኝ። ስንት ዘመን ሆነው እዚህ ጆራ ውስጥ ተቀመው ስንት ዘመን ሆነው አላልኳቸው ነው። አላህ እዚህ ተቀመጥኩኝ ቆይቻለሁ። 39 ነብይ ራሳቸውን ላጥቼ 39 ነብይ ያሳድጋለሁ። 40 መሙሊያ የኛ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸውንም ላጥቻለሁ። እንግዲህ ህይወት በይነ ኢሳ በሻህመድ በይነ ኢሳና ነብይ መሃል እንኳን ዘመን ፈትራው 600 ኪሎ 500 ይላል። እንግዲህ ያን ሁላ ነብይ ማግኘት እንግዲህ ብዙ ለኡምሮ ማለት ነው እና ቢቻለው ያን ሁላ የላጨው መላጨው የነበርኩ አሁን በመጨረሻ እሳቸው ላጨፍ ነው ሙሐመድ ሰለላሁ ዐለይሂ ወሰለም። እንደሰማችሁት ነው። ይሄ ግለሰብ ምን እያለ ነው? በድምጽ ነው እንግዲህ ዩቲዩብ ላይ ተለቆላቸው ነው። ዳውንሎድ አድርጌ ነው ያገኘሁት። የ39 ነብያት ጸጉር ላጭቼ በመጨረሻ ደግሞ የነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ጸጉር ላጨሁ ፊሎች ይሉ ይሆናል። ወንድ ከሆናችሁ ለምን ወጣችሁ አትወያዩም ይሉናል። ዓላማቸውን እናውቃለና ወተን ማንወያይበትን ከነሱ ጋር ዓላማቸውን ጠንቅቀን እናውቀዋለን። ምክንያቱም ሐቅ የበላይ እንዲሆን ቢፈልጉ ኖሮ እነዚህ ሁሉ ክህደቶች የተሰራጩበት አገር ላይ ስራቸው ምን ይሆን ነበር? እነዚህን ክህደቶች መቃወም ይሆን ነበር። ዓላማቸው ግን የሙዓዝና የአደምን ውይይት ከሰማችሁት ሙዓዝ አላህ ይጠብቀው፣ አላህ ቀኑን መንገድ እስከ መጨረሻው ይምራው፣ እኛንም እሱንም በደንብ አድርጎ ከቁርአን ከሐዲስ ማስረጃ ሰጠ። ከዛ የይስሐቅ ስራ ምን ሆነ? በሰማሁት ቁርአንና ሐዲስ መሰረት ሙዓዝ ነው ዛሬ ማስረጃ ያለው ማለት ነው የፈለገው አይደለም። ለመላው ማህበረሰብ ህዝቡ ጠቅላላ ዋሎ እንዲቀር ምን አለ? እንግዲህ እንዳያችሁት በዚህም ሳይድ ያሉት ማስረጃቸውን አቀርበዋል፣ በዚህም ሳይድ ያሉት ማስረጃቸውን አቀርበዋል አለ። ሁለት ሐቅ አለ እንዴ? ሁለት ሐቅ እኮ የለም። ዓላማቸውን እናውቃለን። ለዛ ነው እኛ እነሱ አይደሉም አጀንዳ የሚሰጡን፣ እኛንን ከዚህ በፊትም አጀንዳ እንዳለን የነብያት መንገድን እንደምንከተለው ዛሬም አጀንዳ እንሰጣቸዋለን። እውነት የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም
ተከታዮች ከሆኑ እነዚህን ክህደቶች ወጥተው በአደባባይ ይቃወሙ ክህደት መሆናቸው። ሶስተኛውን ፋይል ክፈትልኝ ሙሉ ሶስተኛ ሶፍ ውስጥ ገብቼ ከወጡ በኋላ ደግሞ ነብዩ ሙርሰላ ከቦቴ ተዘ እንደ ደብረ ብርሃን ያርፉ ዛውም እንትና ላይ እስራኤል ሀገር ሲያርፍ ደግሞ ይጀዛ ሶፍ ውስጥ ሶስተኛ ሶፍ ውስጥ ገብቼ እኛ ላይ ይወርቅብናል እያለ ትንጨነቅ እፊታችን ላይ አረፈ። ከዛ ሀለታውና በግራ ጎኔ በኩል ነው ፈቀቅ ብለው አንድ 40 ሜትር ቀድር ይሆናል ሲያርሙ ይቺ ጦይለሻን ጥቁር ነገር አድርገዋል። ኮፊ እንትን ምንጣው ይቺ እንትን በጣም አለች አይደል በሷ ላይ ለማፈት የሚመስለው ነገር አድርገዋል። ቀሚስና ገንጊም ብቻ ነው ያደረጉት ነብዩ አልዘየርኩት አየሁት ብቻ አብረው ሲያርሙ ያ ሁላ ነብዩ ወሙርሰላት ሲያርም አብረን ነው ያህረምነው። የዛን ጊዜ ያለው ሰው ነው ቀዲም ነኝ እኮ ነኝ እኔ እኮ አራተኛም የሚርቅ ነበር ነግራችሁ ነበር። አሁን የሚሰማው ነገር የለም እንጂ ምን እያለ ነው ይሄ ግለሰብ? የዳናው ሙሂዲን ይባላል አገራችን ላይ። ይሄም በዩቲዩብ ነው የተለቀቀው። አገራችን ላይ ከምንም በፊት የእስላም መከታዎች ነው ልንሆን የሚገባው። ይሄ ግለሰብ ምን እያለ ነው? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቡራቁ ላይ ሲወጡ እኔ እኮ አጠገባቸው ነበርኩኝ። ቡራቁ ላይ ሲጫኑ ቤተል መቅዲስ ኢስራ ወልሚዕራጅ ሊሄዱ ሲሉ እኔ እኮ ነብዩ አጠገብ ነበርኩ እያለ ነው። ሰምታችኋል እንግዲህ። ይሄን ክህደት ለምን አይቃወሙትም? ክፈትልኝ አራተኛውን ፋይል። እያሳጠርኩት ነው መሄደው ራሱ ግልጽ ስለሆነ ማላስ ያለ ማዋለሽ ሲገቡ ነብዩ ወሙርሰላ አርባው ከቦ ባለበት ወለል ላይ ብለው ዛተውን አላየሁትም እንጂ ድምጡን የሰማው ሰው እኮ ነኝ። ነብዩ መሐመድ ሲወለዱ ቦታው ላይ ባልኖርም ድምጻቸውን ሰምቻለሁ እኮ እያለ ክህደት እያስፋፋ ነው። እማይሞት ሰው እንደሆነ አድርጎ ራሱን እያቀረበ ነው። እኔ ማስረጃዎችን ብቻ ነው ማቀርበው። እነዚህ ክህደቶች ባሉበት ሀገር ላይ ይሄን ክህደት ነው ማለት የተሳናቸው ግለሰቦች እንዴት ነው ሌሎች አጀንዳዎችን አንስተው ምን የሚያደርጉት ካልተወያየንባቸው የሚሉት? ከምንም በፊት ቢቀደመው እኮ የተውሂድን ዳር ድንበር ማስጠበቅ ነው። አህባሾቹ ራሱ እኮ ይስቁባቸዋል። ማንም ኢኽዋኖችን ማለት ነው። ለምን ሲባል እኛን ምን ይሉናል መሰላችሁ? ቅርብ ቀን የሰጡኝ ኮሜንት አለ። አንተ የመሻይኾቻችን ጠላት የሆንከው ግለሰብ እቺ የተናገርካት እኮ እውነትም ክህደት መንዙማ ናት፣ እቺ እኛን አትወክልም፣ ክህደት ናት ብለው አመኑ እኔን ከመስደባቸው ጋር። ኢኽዋኖቹ ግን ምን ያደርጓቸዋል? እኛ እኮ አሻኢራና ማትሩዲያ እያሉ ይጠጋጓቸዋል። እነሱም ነቅተውባቸዋል። ምን ይላሉ? ዞር በሉልን ወደዛ አንፈልጋችሁም እያሏቸው ነው። እኛ ደግሞ አህባሾቹን ካሉበት ክህደት እንዲወጡ ነው ምን መከራቸው። አንደኛ ዚንዲቆች ናቸው አህባሾቹ። ለምን ብትል የነቢዩ ቁጥር 1 ወዳጆች ነን ይላሉ፣ አያፍሩም። ግን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የሰደባቸውን እፎይ የተባለውን ካላህ የሚገባውን ይሰጠውና እሱ ቤት ሄደው ደግሞ ቲክቶኩ ላይ እኛ እዚህ የመጣ ነው ወሃቢዮች እስልምና እንደማይወክሉ ለመናገር ነው። እኛ መስደብ ከፈለጋችሁ ስደቡን፣ ችግር የለም። ምትሄዱበት ብታጡ ግን እፎይ ቤት ሄዳችሁ ነብዩን የሚያዋርደው ሰው ቤት ሄዳችሁ እዛ ሄዳችሁ ወሃቢያ እስልምናን አይወክሉም ትላላችሁ። ዚንዲቆች ሙናፊቆች ናችሁ። ተመለሱ። የነብዩ ወዳጆች ነብዩ የሚነካ ሰው ቤት ሄደው የሚጠሏቸውን ሰዎች እነሱን አይናገሩም። እኛን እንደፈለጋችሁ ጥሉን፣ ሐቁ የገባችሁ ቀን ግን ትመለሷታላችሁ። ዱዓም እናደርግላችኋለን፣ ዳዕዋም እናደርግላችኋለን። ክፈትልኝ የሚቀጥለውን ፋይል ስድስተኛው አምስተኛውስ የዛይሩ ቁርአን በነብዩ ላይ የወረደው እየተመሸኸ አሸግሮናል። 25000 ወንድቆች 45000 ሴቶች አንድ ያቆሙ ታሽድረቱ ሙንታ የሚባል ሆኖ ሰምታችኋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። በነብዩ ላይ የተወረደው ዛሂሩ ግልጹ ቁርአን እየተሻረ አስቸግሮናል ይላል። ይሄ ንግግሩ ኩፍር ነው። እንዲህ አይነት ክህደትን ተሸክመን
የሀገራችንን መሻይኾች ልናከብር ይገባል ይላሉ። በነቢዩ ሙሐመድ ላይ የተወረደው ግልጹ ቁርአን እየተሻረ አስቸገረን። ቀጥል። አሁንም ሌላ ክህደት ልንሰማ የሚባል ጅዋር ላይ ተሰብስቦ ነብዩ ወሙርሰላ ሴት አንድ እጅ ወንድ ሁለት እጅ መውሰድ የለበትም፣ የሴትና የወንድ መብት እኩል መሆን አለበት ተብሎ ተነሳ። ዲዋን ውስጥ ያለው ተነሳ ጋር በእጅ ብልጫ ተባለ። 45 የወንድ ቁጥር ዲና ወጣ። ምን እያለ እንደሆነ ይግባችሁ። እዚህ ምድር ላይ ያለ ሰው ነው አይደል? ይሄ ግለሰብ ከነብዩ ጋር አብሬ ሲድረተል ሙንተሃ ድረስ ሄድኩ አለ። 45000 የሴት ቁጥብ 25000 የወንድ ቁጥብ ሆነን ለምንድነው ወንድ ልጅ ሁለት ዕጣ ሴት ልጅ ግማሽ ዕጣ የምትወስደው ውርስ ላይ ይሄው እስከዛሬ ድረስ የምንፋረድበትን ህግ እጅ አውጥተን እንሻራልን? ቀጥልልኝ። 25,000 ወንድ ቁጥብ 45,000 የሴት ቁጥብ እጁን ተዋጣጠፈን እኩል ይሁን ብሎ በደርግ ጊዜ ሲታወጅን ይዘዋለሁ። 25 ቁጥር ነበርኩኝ፣ 125 ቁጥር ነበርኩኝ። የዛን ጊዜ በቁጥር ገብቶበታል። በጅነገ ታሸገ ቁጥር የለም ወልጅ ስለበዛ ጊዜ 124 ሻውል ያለው ምን እያለ ነው? በእጅ ብልጫ የሴቶቹ ቅጥቦች በለጡን። ስለዚህ ምን አደረግን? ወንድና ሴት እኩል ይውሰዳልነ። ወደ ምድር ብመለስ በደርግ ጊዜ ሴትና ወንድ እኩል ይሁን ሲል ስሰማ ከደርጎቹ ውስጥ ወልይ ያለ ወይ አልኩኝ። ክህደት ነው እኮ እንዳለ ወንድምና እህቶቼ ሆይ እንዳለ ክህደት ነው። እንደው እቺ ቃሉ እንዲናት የሚባልም የለም። ቀጥል። የሚቀጥለውን ደግሞ ክፈትልኝ። ማቸውም ሸኽ ሱራ ማለት እምብርት ማለት ነው። እንደዚህ ተብለው የተሰየሙት ለምንድን ነው ይላሉ ለማሻይኾች ሲናገሩ፣ በዚህ በሆዳቸው ነው ራሳቸው ቀደው የወጡት ይባላል። እኔ በነጃሳ መውጫ አልወጣም ብለው የእናታቸውን ሆድ እንደዚህ ከፍተው ወጥተዋል ይባላል። ቢቁድረቲላህ ሱብሃነሁ። በዛ ነው በእምብርት ስለወጡ ነው ሱራ የተባሉትም ከነስማቸው ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱራ ማለት እምብርት ማለት ነው። ሸህ ሱራ የተባለው ግለሰብ ከእናቱ ማህፀን ውስጥ እኔ በቆሻሻ መውጫ አልወጣም ብሎ ይሄ ራሱ እኮ ክህደት ነው። ለምን? አላህ በግልጽ ነግሮናል። ወላሁ አኽረጀኩም፣ አውጫችን ማን ነው? አላህ ነው። ثم السبيل يسرا የማህፀኑን የእናቱን መውጫ መንገድ ያገራለት አላህ ነው ይላል። ለዚህ ግለሰብ ግን ምን ይሉለታል? ለዚህ ግለሰብ ሸህ ሱራ ለሚባለው እኔ በሽንት መውጫ አልወጣም ብሎ ራሱ ሆዷን ቀዶ ወጣ እናቱን ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ እነዚህ ሰዎች ዛሬ ኡማው ሁለት ሐቅ አለ፣ እነዚህም እኮ የሚናገሩት ሐቅ ነው እያሉ ጥፋትን ሽፋን ሊሰጡ የሚሞክሩ ሰዎች እነዚህን ክህደቶች ለምን ዝም አሏቸው? አንድ ያቁምልኝ። አሁን ጥያቄ ልጠይቃችሁ ነው የአላህ ባሪያዎች ሆይ፣ እኛን ከነሷራዎች የሚለየን ምንድን ነው? አላህ ስንት ነው ብንባል ሁላችንም አንድ ነው አይደል ምንለው? አንድ ነው አላህ ነው አይደል ምንለው? ይሄው ይሄ ግለሰብ ምን ይላል? ክፈተላቸው ይስሙት፣ ከዛ አብራራለሁ። አንድ ነፋሃት አላሁ አላህ ያርገው የሚለውን ተወዋለሁ። ሲሷላችሁ ተብለናል። እንደው ማሪስ ወይነን አርጆዋለሁ በለው። ያ ነፋሃት ይመጣ ዛሬ አርገናል፣ አሽረና በኋላ አላህ ነው እንጂ የሚያረገው እንዴት አርጆዋለሁ ይላል። ሸሜጠሩ ብለው ለዲያኑ ይሳኒ ነገሩበት። ዲያና ሀሩሃ ሸሜጠሩ ወይት ሀገር ናቸው ተውለደሪ አርጆዋለሁ የሚለው ሸህ ማን ነው? እኛው ነን። እንዴት ይሄን ትላለህ? አላህ ያርገው ላለው ደረሰየንም አሊፍህን ትፍ ብለህ ሰኞ ያህል ያቀን ነው አንተ መሐመድ ብለህ መርቀኝ ከማክሰኞ እስከ እሑድ እኔ ሸህ እናንተ ደረሳ ናችሁ ብያላለሁ። ሲሷላችሁ ተብለናል። አላህ ያርገው የሚለውን መርቀንትን
ነፍሃት ይመጣል አርጌዋለሁ ላለሁ ሆኖ አገኘዋለሁ እንግዲህ ስለሆነ ኪታም ያደረው ነው እንዲያሉ ይሳል እስቲጃባ ጀባ አሜን አሁን ልብ በሉ አንድ ነፍሃት አለ ማለት አንድ ጥሪ ነገር አለ ሚቆሰቁሰው መርቀን ስላለ ጫት ይቅምና አላህ ያርገው ሚለውን እተወውና ይሁን እላለሁ ሆኖ አገኘዋለሁ አለ ኢና ሊላሂ ወኢና ኢለይሂ ራጂዑን አሁን ልብ በሉ ምን አለ ሲሶ አላችሁ ተብለናል ሲሶ ማለት 1/3 ነን ዋሪሶች ነን ወራሾች ነን አለ የማን ወራሾች ናቸው ጌታችን አላህ ይወረሳል እንዴ ይሄ ክህደት ባለበት አገር ላይ በተለይ ይሄ የወሎ ሰው ነው ቲክቶክ ላይ ነው ያገኘሁት ቪዲዮውን አደም ተወልዶ ያደገው የት ነው ወሎ ነው ከራስ በላይ ንፋስ ይባላል ታግሎ ክልሉ ላይ ያለውን ኩፍር እንዲህ አይነቱን ምን ማድረግ ሲገባው በግልጽ መቃወም ሲገባው ዛሬ ሰዎች ብቅ ብለው ሙዚቃ የሴት ልጅ ሂጃብ ኒቃብ እኮ የሚመለከተው የነብዩ ሚስቶች ነው እንጂ ይላል አንድ ጥያቄ አለን ዳዕዋ ሲደረግ ዓላማ አለው ዓላማው ምንድነው ሰዎች አላህን ወደ መፍራት እንዲመጡ ከአመጽ እንዲርቁ ሰዎች እኮ ቀልድ እንዲያረጉት ነገሩን ሁሉ ምን አደረጉት የትኛው ዘፈን ነው የሚቻለው አበባየውሽ ሚለው የቴዲ ነው ወይስ የሮፍናን ነው ክልክሉ ብለው ጨዋታ እንዲያደርጉት የተደረገው በዛ ነው ሁለተኛ አንድ ትልቁም ነገር ልንገራችሁ ንጽጽር ላይ ያላችሁ ወንድሞች እናንተ ለምሳሌ ክርስቲያኖች ጋር ሄዳችሁ በክርስትና መጽሐፍ ቅዱሱ ላይ እንዲህ ይላል ተአምረ ማርያም ላይ እንዲህ ይላል ብላችሁ ትናገራላችሁ እስቲ እፎይ አንድ ቀን አህባሾች የሚሰሩትን ክህደት ይሄ አሁን መጠቅስላችሁ አንድ ቀን አንስቶት ያውቃል አያነሳውም ለምን ተናበው ነው የሚሰሩት እነሱም እሱ ቤት ሄደው ወሃቢዮች ሙስሊሞችን አይወክሉም ይሉለታል እሱም ክህደታቸውን ሸፍኖላቸው የሁለቱም የጋራ ጠላት ማን ሆነናል ተውሂድን ምን ሰብከው ሰዎች በዚህ ደግሞ ኢኽዋን አልሙስሊሚኖች አላስቀምጥ ብለውናል ድሮ ምን ይሉ ነበር ቅድሚያ ለተውሂድ ስንል የወያኔ ቅጥረኞች ይሉን ነበር ዛሬ ግን ሰው ባነነባቸው ማን ለምን እንደለፋ ማን ልፋቱ ምን እንደሆነ በግልጽ ታየ እኛ ሰዎች ከሽርክ መውጣታቸው ነው የሚያሳስበን አሁንም እንለፋለን ባላ ፍቃድ ጌታችን አላህ Subhanahu Wa Ta'ala ይረዳናል ከዛ ውጭ ያሉትስ ዓላማቸው ራሱ ይታወቃል አገራችን አሁን ይሄ ሁሉ ክህደት ያለባት ሰሞኑን አገራችን ላይ ስንት አጀንዳ ሙስሊሙ ላይ መጥቶ ሲያበቃ ለምንድነው እነ ይስሐቅ መፋታት ያቃታቸው ምክንያቱም ምን እየተደረገ ነው ያለው ሰዎች ዋለው እንዲቀሩ እዚህም ጋር ሐቅ አለ ስለዚህ ከዚህ በኋላ ምን አትበሉ ዝም በሉ አሻኢራዎችን አትንኳቸው የመሳሰለው ነው እየተባለ ያለው እኛም ማንነካቸዋለን ይሄን ክህደታቸውን ክህደት መሆኑን እንነግራቸዋለን እነሱም ራሳቸው እያመኑ እየተመለሱ ነው የሚፈልገው መመለሳቸው ከዛስ በአንዷ በትክክለኛዋ በሐቋ ጎዳና ላይ አንድ ሆነን ወደፊት ጀነት እንድንገባ ነው ከዛ ውጭስ ግማሹ እንደዚህ ሲሶ ተሰተናል እያለ ግማሹ አቡል ጀበል የተባለው ግለሰብ ከአደም በፊት ነበረ እያለ እንዴት ብሎ ነው ተያይዘን ጀነት ልንገባ የምንችለው በፍጹም ሊሆን አይችልም ቀጥል የሚቀጥለውን የድምጽ ፋይል ክፈትልኝ ሙቤ መርሐባ ለከናውማ ወለፈሰራ አላህ ሹመኮናው ሸልሞ ፈጠረ በተሰራ ጉዳው ልናገረው የአደም ጭቃ ነው እጁን አተኮረው ነበር ያሳመረ ሌሎች ያወቁ ይሄው እኛ ሙስሊሞች ምናምነው ሐታ አገራችን ላይ ያሉ ክርስቲያኖች የሚያምኑት አባታችን አደም ከመፈጠሩ በፊት አንድም ግለሰብ አልነበረ የመጀመሪያው የሰው ልጅ ማን ነው አባታችን አደም ነው ይሄው ምን ይያሉ ነው የቃጥባሪ አምላኪዎች
የሼህ ቃጥባሬ ልጅ አቡል ጀበል የሚባለው የአደም ጭቃ ተፈናጥሮበት ነው እጁ ላይ ያለው የጠቆረው ይላሉ። እውነት ሃይማኖት ብቻና ብቻ ከሆነ ዓላማችን መሆን የነበረበት ምንድነው? ይሄን ክህደት መዋጋት። ነገር ግን ዓላማው ሌላ ነው። ዓላማው ሌላ ነው። አላህ ዓላማችንን ያስተካክልልን። ለማይነት እኮ ነው የሚታየው በግሮ ዋና ረጋጭ ነበር ተባልቆ አፈሮ የዛ እኮ ጊዜ ነው የሐልቁን ዘርዘሮ ለይቶ ያወቀው ያየው ተዛዞሮ ገና መታ ዘግሮ ከሱገንተሬ እጁ ላይ ብቻ አይደለም ምልክት አለው የሚሉት እግሩ ላይ ራሱ ምልክት አለበት ይላሉ። ማን? አቡል ጀበል የተባለው ግለሰብ አደም እየተፈጠረ የነበረበትን ጭቃ ያቦካው ማን ነው ይላሉ። በዚህ ዘመን የነበረው የሼህ ኢሳ የሼህ ቃጥባሬ ልጅ የሆነው ነው ይላሉ። ከዛ ደግሞ ዞር ብሎ እስከ ቂያማ ድረስ ምን መጣውን እኮ የሰው ልጆች ማን ቀድሞ አይቶናል እያሉ ነው? አቡል ጀበል እያሉ ነው። ይህን ክህደት አላህ እኮ ነው ያጋለጠው። ወረቢ እንደው አላህ እንኳንም ያኖረኝ ይሄን ለማጋለጥም እንኳንም ሰበብ ያደረገኝ ሙስሊሙ ይሄን ክህደት እምነት ነው ተብሎ ተሸፍኖለት ወደ ጀሃነም እሳት እንዲጓዝ ሲያረጉት ነበር። ፈሊላሂ አልሐምዱ ወልሚና ሙሉ ለሙሉ ምስጋና ለአላህ ነው። ይሄ ክህደት በአደባባይ ተለቀቀ። ስንትና ስንት ሰዎች ከዚህ ክህደት ወጡ። እስቲ ቢላሂ አለይኩም እዚህ የተሰበሰባችሁ ወንድምና እህቶች እነዚህ ትልልቅ አጀንዳዎች ጀሃነም ውስጥ ዘላለም ዓለም የሚያኖሩ ትልልቅ አጀንዳዎች እያሉ ሌሎች አጀንዳዎች ለምን የሚጎተቱ ይመስሏችኋል? ሰው በክህደቱ ላይ ወደ ጀሃነም እንዲጓዝ በዛው በክህደቱ ላይ ወደ ጀሃነም እንዲጓዝ በዛው እንጂ አስበውላችሁ መስሏል? ሁሉም እኩል መብት ይሰጠው አሻኢራም ማትሩዲያም ቦታ ይሰጣቸው ሲሉ አስበውላቸው መሰለ? በፍጹም ሊሾፍሯቸው ነው። አላህም አያሳካላቸው። ሰው እንዴት በገዛ ወገኑ ላይ ይጨክናል? ስልጣን ይቅርብ፣ ሀብት ይቅርብ። ሰው በዚህ እምነት እያመነ ሲሞት እያየ ዝም የሚያስብል የትኛው አንጀት ነው? ቀጥል። የሚቀጥለውን የድምፅ ፋይል ክፈትልኝ። ዘንጋራ ሶፍ አሳመረ የኖኅን ሰፊና ጠብቆት ያኖረው ከነ ኢብራሂም ጋር እየተባበረ ብሳት ውስጥ ነበረ እየተሻረኩ። እሺ አሁን ደግሞ ስሙ። ከዩሱፍ አለይሂ ሰላምም ጋር ነበረ ማን? አቡል ጀበል። የኑህንም ሰፊና የጠበቀለት ማን ነው? አቡል ጀበል። ከኢብራሂም አለይሂ ሰላም ጋር እኮ አብሮ ነበረ በእሳት ውስጥ። ኢብራሂም እሳት ውስጥ ሲወረወር አብሮት እየተሻረከ ነበር አሉ ማን? አቡል ጀበል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ በቁርአን ላይ በግልጽ የነገረን ኢብራሂም ነው አይደለም ብቻው እሳት ውስጥ የገባው። እነዚህ በድፍረት ምን ይላሉ? አቡል ጀበል የተባለው የቃጥባሪዎች ልጅ ምን ሆኗል ይላሉ? ከኢብራሂም ጋር እኮ አብሮ እሳት ውስጥ ነበር፣ አልሞተም። እሺ አደም ሲፈጠር ከአደም በፊት ነበር። እሺ ከዩሱፍም ጋር አብሮ ነበር። እሺ የኖህንም ደግሞ መርከብ የጠበቀላቸው እኮ እሱ ነው ይላሉ። ጠባቂው ማን ሆኖ ሳለ የኑህንም መርከብ የጠበቀው አላህ ነው። ዩሱፍንም የጠበቃቸው አላህ ነው። ኢብራሂምንም ከእሳት ያወጣው አላህ ነው። የአላህ ባሪያዎች ሆይ ይሄን ክህደት አሁን በዚህ ውይይት ይፈልጋል። ይሄ ክህደት ውይይት ይፈልጋል። ይሄ ቢድዓ ውይይት ይፈልጋል። አንድ ሐቅ ነው አይደል ያለው? እነ ይስሐቅ እሸቱ አይደለም ዓላማቸው። እኔ መድረክ ላይ ነው ይላል። አንተም ተናገር። ከዛስ ህዝቡ የትኛው ህዝብ?
የትኛው ህዝብ ነብዩ ይመጣል ሲባል አሜን ብሎ የሚያምነው ህዝብ ሐቁን በራሱ ይወስን ይሉታል። ለራሱ ገና እምነት ምን እንደሆነ ያልገባውን ህዝብ ማለት ነው። ስለዚህ የፈለጉት ምንድነው? የሳቱን መንገድና የጀነቱን መንገድ እኩል ለማድረግ ነው የፈለጉት። ጌታ አላህ Subhanahu Wa Ta'ala አያሳካላቸው። የሚቀጥለውን ፋይል ክፈትልኝ። ሌቦች በሸህ ስም ኡማውን ከአላህ ሲያረቁት ክፈትና ይስሙ ህዝቦች። አንድ ሳይካዲም ወዳለሳቸው እንኳን ተጣለው ተሁለደሪ ያካዲም ማዚያ ገባሾች በሬ የለኝም እኮ እንዲያው አሁን በሬ خلقوا አላቸው። ማዚያ እንዲቀን ቀርቶታል ይገርም። እንግዲህ አሳመድ ቤት ነው አላህን ማገኘው ናን ይያሉ አመድ የሚባል ሀብታም አለ እዛ ቤት ነገ ጉዝጓዝ ይዘህና ብለዋል። ሳቸው እንዲት ሲሉ ኮርማ ሲያቀርባ መዲ ዛሬ ላንተ አይደለም ጭማ የሆነ ሰው አለ ሲል ምንድን ይሄው ማዚያ ገባ ብሎ ለነገ በሬ خلقوا ብሎኛል ለሱ ልቅም ነው መሽም አንተ ቤት አላህና አላቀው በላታ እንዲያ ያን ጉዝጓዝ ቁጭ ቆይ እንዲያጎዘጉዝ የኔ ነው ማለት እንዲ በሬ ሁለት ላም ሰጥቻለሁ በቃ ያ መዲው ያና ሰጥና ወዘናከሳይም ነው በሶስተኛው ቀን እርሻ ሲያርስ ጥላቸውን ገፍተው ላው ሲሄዱ በደረሳ ጋር ለከሌ በሬ ያገኛል አይደል? አልহামዱሊላህ አላህ ሰጠኝ ማሸቀለም ነው ታዩ እናንተ በሮች አቁምልኝ እኛ በሬ ሰምታችኋል? የአላህ ባሪያዎች በሬዎች ሰጡት አሉ። አመዴ የሚባል ሀብታም ቤት ሄደው ሲጎዘጉዝላቸው ዛሬ ዱዓ ማረገው ላንተ አይደለም፣ አንድ የተቸገረ ሰው ሰኔ ገብቷል ሚያዚያ ገብቷል በሬ ፍጠሩልኝ ብሎኛል። ከዛ ይሄ ሰውዬ የሰጣቸው ለሱ ሰጡት። ከዛ እሱ ሲያርስ ማን ይሄ ደሃው ሸህየው በጃንጥላ ሄደው እገሌ አቤት በሬዎች አገኘ አልহামዱሊላህ አላህ ሰጠኝ አለ። አላህ ሰጠኝ ሲል የዚህ የሌባ ሰውዬ መልስ ምን ሆነ? መች ለምነኸው ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና ሊላሂ ወኢና ኢለይሂ ራጂዑን። ቀጥል እስቲ እስከ መጨረሻው ይስሙት ጉዱን። ቢተቆስ ምን ፎቶ ምን ይነሳል? ታላቸው ላይ ቀንበሩን አውርዶ እንደበረረ ቤት ሲሄድ ምን የሚያሻኩ ዛሬው ይላል የሚያገሮቹ ፎቶኝ እንዲያው ባጠደብ እስከሚያልፉ ድረስ አልহামዱሊላህ በሸ መሐመድ ጀዝቤዱ አላህ ሰጠኝ ብትላቸው ማአላህ እንዲያው ተስቢስታቸው ተነስቶ እንዲያው ጫቱን የሚያመውን ይዞዛ ማነው እንዴ ባንጂ ማሻጡማ ማሻሳግዲ ማሻቁማ ነው አንተን አላህ መርሐባ ያለው እኔ ዱዓ አርጌ በሰጠው የኔ በሮይ ነው በረሃን እስቲ ዱዓ አርግና ቀስቅሳቸው እንግዲህ አለማላም የለም ያለ ጊዜ መሽም ያለ ሰዎች አዛኝ ናቸው ያለ በእንግዲያስ ጀማቸውን ሩሃንያ አጠጥቶታል ያገበቸው ዘልተሸት ለሆቴል በልሃሳው ቀሽት ሞላ አሳድራቸው ጀማቸውን አስጠጥቷል። ምን ያሉ በሮች አቁም ነበር ይገዛ አሁንም በሳምንቱ ሲያል አሁን ልብ በሉ በሬዎቹን ደማቸውን ሩሃንያ ጠጥቶታል የሚሉት ምን ለማለት መሰላችሁ? በሬዎቹን ደማቸውን ጂን አስጠጥቼብሃለሁ አይሰሩልህም፣ ከዚህ በኋላ አያርሱልህም፣ ረገሙት ማለት ነው። ወላሂ እኛ ሀገር እኮ ማለት ነው ብዙ እኮ ደጃሎች አሉ። ሰውየው ቢሳካለት መርቀንህ ነው ይሉታል፣ ሲከስር ረግመህ ነው ይሉታል፣ ሲከስር ረግመንህ ነው ይሉታል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ቀጥለሁ ተገዘሙ ለካሪ እንደታደር ቢያናደር ቋባብ ባሪ ያገኛል አልহামዱሊላህ ሸህ መሐመድ ጀዝቤዱ አርገው ለሰጠው ሀያ እንጂ ምን ያለ ካለ ሀቢብ ጨምረንልሃል ሰተንሃል ጨምረንልሃል ባለ እንግዲያማ የዛለት እኮ ገርመኸኝ ነው። እንዴት አልኢባዲ አዲታ ነው ደሞ አላህ ዲጃፍ ገብተህ በሬ ያገኘውን የበለፋው ልፋት እኔ ለፍቼት አላህ አቃቢባ መጣው አልহামዱሊላህ አላህ ሰጠኝ። አቁሞ
አላህ ሰጠኝ ያልከው የተዋውቃችሁ ነው? ይህ እንግዲህ ሌብነት ሙቤ አላህ ያውቃል አያውቅህም? ጀርመን ተቀምጣ ያቀኛል። እጅን አንስተ ብቻ ጌታዬ ሆይ እኔ ደካማ ባሪያህ ብለህ መለመን ነው አይደል? ሰውየው ሲጀምር አላለም እኮ ይሄ በሬ ተቀበለ የተባለው ሰውዬ እኔ በዱዓ ያመጣሁ እኮ አላለም። አልহামዱሊላህ አላህ ሰጠኝ ነው ያለው። አላህ የታውቀው ነው ደግሞ ላንተ የሚሰጥህ ይሉታል። ይሄ ነው እንግዲህ ህዝባችን ላይ እንዲያረጉ የሚጫወቱበት። ይሄን ዝም ብለዋል እና ይስሐቅ ለዘመናት ለአንድ ዓመት ለሁለት ዓመት እኮ አይደለም ለዘመናት ይሄን ክህደት ይሄ እነዚህ ሱፊ እየተባሉ በህዝብ ላይ የሚጫወቱትን ሰዎች በመላው አገሪቱ ላይ ዝም ብለዋል። ሱንዮች ላይ ግን ብትራቸው ይበረታል። ቀጥልልኝ፣ የሚቀጥለውን ፋይል ክፈትልኝ። ልጅ አባቱን በእድሜ ይበልጣሉ ይላል። አልহামዱሊላህ ይመስገን ገፋር ቀልቤን ያዞረልኝ ወደ እናንተ በር በእናንተ የሸሸ ያገኛል ሹምሽር ሊለግስ ነው መሰል ደመናው ዟዟረ የልቅስና የስልካችሁ ንባብ ይሰማ ጀመረ ስማችሁ ለማንሳት ችግሮይ ስኖረን አሁን አካበበኝ በሰማይ በምድር ጨነቀኝ ጠበበኝ እንደምናገር ማን ቀደም ብሎ ማን ይተአኸር እንኳን መናቂቡን አብሮ ሊሰጥር ስምስሙን ለማንሳት የሚያደናግር አህለል በይቱ ሁላ ተዳርስተዳር ሁሉም ባንድ ሆኖ ነው ሙስጠፋ ጋር ዛሬ ድረሱልን ላገኘን ችጋር። አሁን ልብ በሉ ይሄን ክህደት ምን ትሉታላችሁ? እኔ የሚገርመኝ ማለት ነው እነዚህ ሚንበር ቴሌቪዥን ምንድነው ይሄ ዋሪዳ የመሳሰሉት እንዲህ አይነቱን ክህደት የሚያስተላልፍ ሰውዬ ካልሸለምነው ይላሉ። ምንድነው የሚሸልሙት ነው እኮ ነው ያልገባኝ። ሰውን ወደ ጀሃነም ለወሰደው ሰው እንዴት ይሸለማል? አላህ ሂዳያ ይስጠው ተብሎ ዱዓ ይደረግለታል እንጂ። ሰምታችኋል። ችግር አካቦኝ ሲያበቃ በእናንተ ሸሽቼባችሁ ከማን እስከ ማን ከሙስጠፋ ይዤ እስከ አቡል በሸር ከነቢዩ ሙሐመድ ጀምሮ እስከ አደም ድረስ ያላችሁ ድረሱልኝ ይላል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። መከራ ውስጥ ሆኖ የደረሰላቸው ማን ነው? አላህ። ኢብራሂም እሳት ውስጥ ገብቶ ማን የደረሰለት? አላህ። ዩኑስ አሳ ነባሪ ሆድ ውስጥ ገብቶ ማን የደረሰለት? አላህ። ይሄንን ተውሂዳችንን ሊነጥቁ የመጡ ሰዎችን እነ ይስሐቅ እነ አደም የመሳሰሉት ምን ሲያደርጓቸው ይታያል? ማዲህ የነቢዩ አወዳሾች ይሏቸዋል። እነ ሚንበር ቴሌቪዥን እነዚህን ሰዎች የነቢዩ አወዳሾች ይሏቸዋል። እነዚህ የነቢዩ አወዳሾች አይደሉም። የነቢዩን ዲን ከስር ከመሰረቱ ነቢዩ የለፉለትን ሱሐባዎች የሞቱለትን ሊገረስሱ ነው የመጡት።